ስለነበርኩ ለፖሊስ ደወልኩ። ምን ልታሳስሪን? አንድ አዳምጠኝ ዳጊ። በዛቱ ከዛ ነገር ውጭ ምንም ነገር ማሰብ አልቻልኩም ነበር እኮ። ሰላምን፣ እኔን፣ ሁላችንም ላይ መስክረሽ ልታሳስሪ ነበር ብሌን። እውነትም ጨካኝ ነሽ። ዳግም እባክህ አንድ አዳምጠኝ። ምን ላዳምጥሽ? ልታሳስሪ ነበር እኮ። እሺ እኔን እንኳን ጥይኝ። እንዴት ሰላምን ትጨክኛለሽ? ምን ላድርግ ዳግም? የህሊኔን ወቀሳ መቋቋም አልቻልኩም። የአንቺ ህሊና ከኛ ይበልጣል? ከቤተሰብ ይበልጣል? ከፍቅር ይበልጣል? ሰው እኮ ለሚወደው ሰው ብዙ ነገር ያደርጋል። አንቺ ግን ትንሿን ጸጸት መቀበል ከበደሽ። ዳጊ ፈልጌ እኮ አይደለም ያደረግኩት። ከደወልኩ በኋላ ስለአንተ አሰብኩ፣ ስለትዬ አሰብኩ። ግን ደግሞ እናንተ ላይ መጨከን አልቻልኩም። እኔ በጣም ጨካኝ ሰው ነኝ። ከዚህ በኋላ ማልቀስ አያስፈልግም። ነገ ካለቀቋቸው አንድ ማቆ ጠበቃ አለ። በሱ በኩል እንዲወጡ እናመቻቻለን። የእውነትህን ነው? እናቴን ታስፈታልኛለህ? አዎ ብሌን፣ ደግሞ ለአንቺ ስል ምንም ነገር አደርጋለሁ። ማዘር እኮ ለኔ እናቴ ናቸው። አመሰግናለሁ ዳጊ። እኔ ግን ሁልጊዜ በትንሹም በትልቁም ከኔ እንድትርቅ እንደገፋፈውክ ነው። አንተ ግን መቼም ቢሆን በእኔ ተስፋ አትቆርጥም። አንቺ ልጅ ግን ድንሽ ቃል ይኸው ከእናንተ ተምረን እኛም ጥሩ ጥንዶች ወጣናል። እዚሁ ገበሄጄ ናይ ልጄ ግቢ። ከዚህ በኋላ ለሻለሽ መተሽ ወደዛ ቆሻሻ ልመልሽኝ ነው። አሁን በሰላም ውጭልኝ። ከኔ ጥፊ ነው ሀዬ መችሽ። በጣም ጥሩ። ሚስጥርሽን እንደሰማሁ ረስተሽዋል መሰለኝ። ቀጣይ ስመጣ ሚስጥርሽን ላፈነዳው ነው የምመጣው። ይመሽ ቃል እስካሁን እንግዲህ ሚስጥሯ ተደብቆ ነበረ። በአሁኑ ሰዓት ግን እርግጠኛ ነኝ ማለት ነው ጓደኛዋ ቤት ድረስ መታለች። ምክንያቱም የራሷን የቃል የሆነ ሚስጥር ማለት ነው አሳልፋ ለሰላም ልትናገር በባለፈው ፓርት ላይ እንግዲህ እንደፎከረችው አሁን ቀጥታ ማለት ነው እሷን ለማግኘት ወደ ቤት መታለች ማለት ነው። ወይዘሮ ሰላምም አላወቀችም ነበረ። እንግዲህ ቀጥታ እዛት ወደ ቃል መታለች። ቃል እጅግ በጣም ነበር የደነገጠችው የተርበተበተችው ማለት ነው። ምክንያቱም አሁን ላይ ሁሉም ነገር ተሳካል። እንዲሁም ደግሞ አቶ በኃይሉን አሳስረነዋል። እኔና ሳሚ የፈለግነውን ነገር ማድረግ እንችላለን፣ የሰላም የሆነን ነገር ለራሳችን መውሰድ እንችላለን በማለት እንግዲህ በማሰብ ላይ እያሉበት ባሉበት ሰዓት እንዲሁም ደግሞ የሚያጨናንቃቸው የነበረው የወይዘሮ እንግዲህ አልማዝ ጉዳይ ነበረ ማለት ነው። የወይዘሮ አልማዝን ጉዳይ ዘጋን ሲሉ እንግዲህ ሌላ ነገር ከች ብሎላቸዋል ማለት ነው። የወይዘሮ አልማዝን ጉዳይ የዘጉት እንግዲህ ከሰላም ከራሷ ማለት ነው። እንግዲህ ራሱ ሳሚ ደውሎ አስፈራርቷ አንቺና ልሽን እስር ቤት የሚከት ነገር መረጃ አይሻለሁ፣ ወይዘሮ አልማዝን እንደገደላቸዋት አውቃለሁኝ። ስለዚህ ይህንን መረጃ አሳልፌ ለፖሊስ ከመስጠቴ በፊት እያንዳንዱን ነገር ያደረግሽውን ነገር ከመናገሬ በፊት እኔ 300 ሺህ ብር እፈልጋለሁ፣ አሁኑኑ እንድታመጭልኝ እፈልጋለሁ በማለት ደውሎ ሳሚ እንግዲህ ያው ሰላምን አስጠንቅቋት ነበር ማለት ነው። ካለዚያ ደግሞ እስር ቤት ለሁል ጊዜ ትታሰሪያለሽ ስላላት እንግዲህ ከዚህ በፊት ቃልም ማለት ነው የውሸቷን እኔ አንቺን አጥቼ መኖር አልችልም፣ አንቺ እስር ቤት ገባሽ ማለት እኔ ህይወቴ በጣም ነው የሚከብደው፣ እኔ ብቻዬን መኖር አልፈልግም፣ ራሴን አጠፋለሁ እያለች እንግዲህ ስትናገረው የነበረውን ነገር ወይዘሮ ሰላም ስታስታውስ ነበረ ማለት ነው። በፍጹም ይህ ሊሆንማ አይቻልም፣ እኔ እስር ቤት ከገባሁ ልጄ የት ትሆናለች? ልጄ ትጨናነቅብኛለች፣ ራሷንም ታጠፋብኛለች። ስለዚህ ይህን ነገር ማድረግ አለብኝ፣ ገንዘቡን የግድ አሳልፌ መስጠት አለብኝ ባለችው በወሰነችው መሰረት ማለት ነው እንግዲህ 300 ሺህ ብር አሳልፋ ለማንሰታለች ለሳሚ ሰጥታለች ማለት ነው። እንግዲህ ያንን ብር ተቀብሎ ሳሚ ምንድን ነው ያደረገው? ከቃል ጋር ደወለላት። ቃል ከመጣች በኋላ ደግሞ ወይዘሮ አልማዝ ጋር ተደዋውላ ማለት ነው እንግዲህ ለወይዘሮ አልማዝም
አልማዝም እንዲሁም የሚያስፈልጋትን ገንዘብ ሰጥታለች ማለት ነው። ዳግመኛ እዚህ ከተማ እንዳይሽ አልፈልግም፣ ስለዚህ ወጣ ብለሽ መሄድ አለብሽ በማለት እንግዲህ ለወይዘሮ አልማዝ ትናገራለች። እንግዲህ ቃል ማለት ነው። ቃልም ወይዘሮ አልማዝም ዳግመኛ ወደዚህ አልመጣም በማለት እንግዲህ ወጥታለች ማለት ነው። በነገራችን ላይ ተመልሳ እንደምትመጣ ነው እንግዲህ ወይዘሮ አልማዝ ያሁኑን ነው እንጂ ተመልሳ ደግሞ ቃልንም እንዲሁም ደግሞ አቶ በኃይሉን ሳሚንም ለማስፈራራት ብላ በድጋሚ እንደምትመጣ ነው እኔ ተስፋ የማደርገው ማለት ነው። እንዲሁም ደግሞ ወይዘሮ አልማዝን እንግዲህ በባለፈው ፓርት ላይ እንዳየነው ከሆነ ማለት ነው ከቃል ደርሳ በምትመለስበት ታይም ላይ ዳግም አይቷት ነበረ። እንዴ የት ነው የማቃተኝ የሆነ ቦታ ግን ግጃ አቃታለሁ እያለ እንግዲህ ሲያስብና እንዲሁም ሲተክስ ከቆየ በኋላ የት እንደሚያውቃት አስታውሷል ማለት ነው። እንዴ ወይዘሮ አልማዝ ሞት አይደለች እንዴ? ሞት አይደለ እንዴት ነው ያገኘዋት? በማለት እንግዲህ ራሱን በጣም በመጠራጠር እያያት ነበር። እንዲሁም ደግሞ በሄደችበት እየተከተላት ይገኛል ማለት ነው። ይህማ በፍጹም ሊሆን አይችልም እያለ መጨረሻ ግን የት እንደገበች ግራ ስለገባው ተመልሷል። ግን ደግሞ ጥርጣሬ አድሮበታል ማለት ነው። ሲቀጥል ደግሞ የወይዘሮ ገነትን መታሰር ሰምቷል ዳግም ማለት ነው። ምክንያቱም ብሌን የት ነው የጠፋችው በማለት እንግዲህ ወደ እናቷ ቤት አምርቶ ነበረ። ወደ እናቷ ቤት ባመራበት ታይም እያንዳንዱን ነገር ነግረዋለች። ምክንያቱም በእኔ ምክንያት ነው እናቴ የታሰረችው፣ እኔ ያን ጊዜ ካንተ ጋር ተናድጄ ተጣልቼ በነበረበት ሰዓት እንዲሁም ደግሞ ከወይዘሮ ሰላም ጋር ተጣልቼ ነበረ እና በጣም ስለተናደርኩኝ ለፖሊስ ደውዬ ነበረ። እናቴ እኮ በእኔ ምክንያት ነው የታሰረችው፣ እኔ ባጠፋው ጥፋት ነው የታሰረችው እያለች እንግዲህ ሰቅሰቅ ብላ እንግዲህ ከዳግም ጋር እያለቀሰች ትገኛለች ማለት ነው። ዳግምም አይዞሽ ምንም አትሆንም፣ ነገ አብረን ሄደን እናስፈታታለን፣ እኔ የማውቀው ጠበቃለኝ በማለት እንግዲህ ራሱ ብሌንን ለማጽናናት ሞክሯል ማለት ነው። በስተመጨረሻም እንደምታዩት እንድትስቅ አድርጓታል። እና በነገራችን ላይ ዳግም ማለት ነው እንግዲህ የእናቱ ፎቶ በራሱ በእጁ ላይ ነበረ። እንዲሁም ደግሞ ያው ብሌንን ለማጽናናት ወደ እነ ብሌን ቤት ባመራበት ሰዓት ያን ታይም እንግዲህ መድኃኒት ሊሰጣ ሲል ማለት ነው የእናቱ ፎቶ ነበረ። ለትንሽ ሊያየው ነበረ፣ ቢያየው እጅግ በጣም አሪፍ ነበረ። ምክንያቱም ዳግም የሚፈልጋትን እስከ ዛሬ ሲንከራተትላት የነበረችውን እናቱን ባጭሩ ያገኝ ነበር። እንግዲህ የብሌን አሳዳጊ የሆነችው እናት ማለት ነው ወይዘሮ ገነት የዳግም ደግሞ ትክክለኛ ወላጅ እናቱ እንደሆነ እውነቱ ይታወቅ ነበረ ማለት ነው። ግን ደግሞ እንደ አጋጣሚ ሆኖ ዳግም ምን አላደረገም እየቸኮልም፣ አንደኛም ደግሞ ብሌንም አሟትም ስለነበረ እንዲሁም ደግሞ የእሱ ቤትም ስላልሆነ ብቻ ግን ትኩረት አላደረገበትም ማለት ነው። እና ፎቶውን ቢያየው በጣም አሪፍ ነበር። የእሱና እንዲሁም ደግሞ የወይዘሮ ገነት ጉዳይ ይፈታ ነበረ ማለት ነው። እና ይህ ነገር ያው አንድ ቀን ማየቱ አይቀርም፣ ይዘገያል። በተደጋጋሚ ከዚያ ቤት በሚሄድበት ሰዓት በፎቶም ሆነ በሆነ ነገር በእርግጠኝነት የሚተዋወቁ ይሆናሉ ማለት ነው። ወይዘሮ ገነትም ከእስር ቤት በቀጣይ ፓርት ላይ ትወጣለች ብዬ አስባለሁ። እናንተም ያላችሁን አስተያየት ሀሳብን በኮሜንት ማስቀመጥ ትችላላችሁ። እና ያው እንግዲህ ዳግምና እንዲሁም ደግሞ ብሌን ማለት ነው አሁን ላይ በፍቅር አንድ ላይ ናቸው፣ ታርቀዋል። ደስ የሚለው ነገር ሌላው እንግዲህ እነሱ በመታረቃቸው እነሱ ፍቅር በመጀመራቸው እጅግ በጣም እየተቃጠለች እየተናደደች ያለችው ማነች? ቃል ነች ማለት ነው። ቃል አሁን ላይ እንግዲህ አሸነፉኝ ብላ እጅግ በጣም ደስ ብሏት ነበር። ምክንያቱም አቶ በኃይሉን ከእስር ቤት በማስገባት ሳሚና እንዲሁም ደግሞ ቃል የፈለጉትን ነገር በማድረግ ላይ ይገኙ ነበረ ማለት ነው። እና በዚህ ታይም እንግዲህ አሁን ላይ የቃል የሆነችው ጓደኛ ከዚህ በፊት መታ የነበረችው እንዲሁም ደግሞ ቃል ማለት ነው የራሷን ሚስጥር ከዚህ ቤት በብር ተገዝታ እንደገባች እንዲሁም ደግሞ ወይዘሮ አልማዝ እናቷ እንዳልሆነች በደንብ ታውቃለች ማለት ነው። እና አጭበርብራ ወደዚህ ቤት እንደገባች ልጅ ያልሆነችው ልጅ ነኝ በማለት ገንዘብና እንዲሁም ደግሞ ሀብት ለመውረስ ብላ ይሄን ነገር ሁሉ እንዳደረገችው አቶ በኃይሉም አይዞሽ እያለ ማለት ነው። እንዲሁም ያው ቃልን ለዚህ ያደረሳት እንዲሁም ደግሞ እኔ 75% ወስዳለሁ አንቺ 25% ትወስጃለሽ እያላት እንግዲህ ቃልንም ሲናገራት ነበረ ማለት ነው። እና ያው ቃል ውሸት እንደሆነ የሚጋለጥበት ጊዜ ቅርብ ይሆናል ማለት ነው። ውሸት እንደሆነና እንዲሁም ደግሞ ያው ብሌን ትክክለኛ የወይዘሮ ሰላም ልጅ መሆኗን ሲያውቁ እጅግ በጣም ነው ከባድ የሚሆነው ማለት ነው። ምክንያቱም እንግዲህ ብሌን ማለት ነው ከዚህ በፊት ሰላምም እያቀፈቻት አንቺ ትክክለኛ ልጅ ትመስኛ
ትሆኛለሽ እያለች እንግዲህ ስትናገር ነበር ማለት ነው። እና በእርግጠኝነት የጊዜ ጉዳይ ነው እንጂ ሰላምና እንዲሁም ደግሞ ብሌን እናትና ልጅ መሆናቸው የሚታወቅ ጉዳይ ነው ማለት ነው። ሲቀጥል ደግሞ አሁን ላይ ማለት ነው የቃል ሚስጥር የሚወጣበት የሚደነፋበት ወቅት ነው። ከዚህ በፊት እንዳደረገችው ማለት ነው። እኔ የማልመለስ መስሎኝ ነበር ከዚህ ቤት ከተመለስኩም ያንቺን የሆነ ቦምብ የሆነ ሚስጥርሽን ለማፈንዳት ነው የምመጣው በማለት እንግዲህ ተናግራ ነበረ። እሷም እንደተናገረ እንዳሰበችው እንዳቀደችው እንግዲህ ዛሬ ከች ብላለች። ምክንያቱም ያው የብሌን ውሸት ነገሮችን ለማጋለጥ ወይንም ደግሞ እንዲሁም ደግሞ ትክክለኛ የሰላም ልጅ እንዳልሆነች ለማረጋገጥ ነው ወደዚያ ቤት የገባችው ማለት ነው። ስለዚህ በእርግጠኝነት በቀጣይ ፓርት ላይ ማለት ነው እንዲሁም ቃል ከዛ ቤት ወጥታ የምናይ ይሆናል ብዬ አስባለሁ። እንዲሁም ደግሞ ዳግምና ብሌንም ወይዘሮ ገነትን ከእስር ቤት የምትወጣበት እንዲሁም ደግሞ አቶ በኃይሉም ለመውጣት እቅድ እንዳለው እንግዲህ ሲናገር ነበረ። ይወጣል ብላ ስነግራት እንግዲህ ራሷ ያው ቃል እጅግ በጣም ነበር እየደነገጠችው ማለት ነው። ምክንያቱም ስራዋን ስለምታቅ እንዲታሰር ያደረገችው እንደዚህ ያደረገችው ራሷ ስለሆነች ማለት ነው። እና እጅግ በጣም እንግዲህ ፓርቶቹ አብረን የምናያቸው ይሆናል ማለት ነው። ቀጣይም ፓርት ሁላችንም በጉጉት የምንጠብቅ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።